የዛሬ እንግዳችን አቶ ጠንክር ቴኒ በተወለደበት አካባቢ ምዕራብ ሸዋ ከራቻ ቀበሌ ገብሬ ማህበር ሬዲዮ ሲሰማን ያደገው ልቡን ያሸፈተው የኢትዮጵያ ሬዲዮ አዲስ አበባ ድረስ ጠራውና አቡነ ጴጥሮስ ሐውልት አጠገብ ይገኝ ከነበረው ማስታወቂያ ሚኒስቴርና ኢትዮጵያ ሬዲዮ ደጃፍ ላይ ስራ ጀመረ። በሬዲዮ ድምጻቸውን እየሰማ ካደገው ጋዜጠኞች ጋር ተወዳጀ። ጎንበስ ብሎ ጫማቸውን እያሳመረም በወጣትነት አምሮ ከያኔዎቹ የሬዲዮ ኢትዮጵያ ጋዜጠኞች ውይይት ብዙ ተማረ። ጉብሬና ጋሶሬ የጀመረውን መደበኛ ትምህርት ያጠናቀቀው በአፍሪካ አንድነትና ካቴድራል በማታው ክፍለ ጊዜ እየተማረ ነው። በትንሹ የተጀመረው ንግድ ዛሬ በአዲስ አበባ ከተማ ከሚታወቁት የባህል ምግብ ቤቶች የአንዱ ባለቤት አድርጎታል። በስሩ 200 ያህል ሰራተኞች ያስተዳድራል። በተጓዳኝ ያስጎብኝነት ስራም ይሰራል። ወደ ቻይና ይመላለሳል። አዲስ የንግድ ሐሳብ እንዳለውም አጫውቶኛል። ቶቶት በሚል የሚታወቀው የንግድ ቤቱ በተለይ ከውጭ በሚመጡ ጎብኚዎችና በአገር ውስጥ ኗሪ በሆኑ የኤምባሲ ሰራተኞች የታወቀ ነው። የሀገራችን የባህል ምግብ ዝግጅት የሚከናወነው በቤት ውስጥ ነውና ጥሬ ዕቃው ቤት ገብቶ ምግብ ሆኖ ገበታ ላይ እስከሚቀርብ ድረስ እንደ ፋብሪካ ስራ ነው። ይህንንም በመጠቀም ቱሪስቶችን ክትፎ አሰራቸዋለሁ፣ በድንጋይ ወፍጮ አስፈጫቸዋለሁ ይላል። ቱሪስቶቹ ስለ ጉብኝታቸው ልዩ ትዝታ ይዘው እንዲሄዱ ለማድረግ አሻም የተከበራቸው አድማጮቻችን፣ ይህ የቅዳሜ ጨዋታ ነው። በእንግድነት የጋበዝነው በጠንካራ ሰራተኝነቱን፣ ብልህነቱን፣ ወዳጅ አክባሪነቱን ብዙዎች የሚመሰክሩለት አቶ ጠንክር ቴኒ ነው። ጠንክር ቶቶት እንዳልከው የተለያየ የባህል ምግብ ብቻ አይደለም፣ ሙዚቃ አለ እንዳልከው፣ ቤቱ፣ አካባቢው በዛች በትንሽ ቦታ ውስጥ እነዚህን ሁሉ ለማሟላት መሞከር አስቸጋሪ ነገር ይመስለኛል። ጠንክር አይደለ? በነገራችን ላይ ቅድም እንደነገርኩሽ እንደው አሁን ባንቺ ፊት እንደዚህ መናገር ይከብዳል። ትንሽ ጥበብ ውስጤ ባይኖር ይሄን ስራ አልሰራው። ከባድ ነው በጣም። እኔ አገርን ወክዬ ነው። ማጠብቂው አርቲስት ይመጣል፣ ማጠብቂው አክተር ይመጣል። ቶቶትን ኢትዮጵያ ውስጥ ያሉ አምባሳደሮች ሁሉም ያውቁታል። እንደ አሜሪካን ሀገር ብንሄድ፣ የትም ሀገር ብንሄድ ቶቶት በቻይና ቲክቶክ አይቼዋል። በራሳቸው ቲክቶክ ለቀውት በጣም ትልቅ። መቼም አንዳንድ ጊዜ እንደው ደርሰናል እንዲህ ነን ይሄ ራስን መኮፈስ አይነት ነገር ሳይሆን ዝም ብዬ ሳይሆን ለካ በተወሰነ መስመር ሄጅበታለሁ። ሀገሬን የማስተዋወቅ ስራ ለካ ሰርቻለሁ። ቻይና ስንሄድ ጄኪ ቻን መጥቶ ነበር እኛ ቤት እና ከባለቤቴ ጋር ገና ስንገባ በትልቅ ስክሪን ላይ ከተማው ላይ ካሜራ ያስተዋውቃል ጄኪ ቻን። ይሄ ሰውዬ እኮ እኔ ጋር መጥቶ ነበር አልኳቸው ቻይናዎቹ። ታድለሃል። እኛ ጄኪ ቻን እንኳን ልናየው እንኳን ልንጨብጠው በአይናችን አይተነው አናውቅም። ቶቶት ላይ ግን መድረክ ላይ ጨፍሮ ምግቡ በልቶ ካቲካላውን ወጡ ሁሉም ቀማምሶ በቃ አሳብጄ ነው የላኩት። ጃኪ ቻን እንግዲህ ታወቀ አክተር ነው። ምን ብዙ ሰዎች ቀደም ብለን ሙሳንጋሪን አነሳን። በጣም ትልቅ ባለ የጣሊያኑ አልፍሮዝ በቅርብ መጣው። ሌላ ለምሳሌ ሮቦቷ ሶፊያ መታለች። እኔ ጋር ነው የተገጣጠመችው ከአየር መንገድ በካርቶን አምጥቻት። መጀመሪያ ስለ ቶቶት ነው ማስታወቂያ ሰራችልኝ። በቃ አምባሳደሮች፣ ትልልቅ ሰዎች፣ ባለሀብቶች፣ በቃ ኢትዮጵያኖች፣ አትሌቶቻችን፣ አርቲስቶቻችን፣ ምን ኮራባቸው ኢትዮጵያኖች ሁሉም መጥተዋል። ሁሉም ይጎበኙታል። ግራ ነው የሚጋቡት። እውነቴ ነው። ደስ ነው የሚላቸው። ጊዜ ወደ ጊዜ በጣም እያደገ እየተሻሻለ እንዳልከው በየጊዜው አርፌ አልቀመጥም እንዳልከው ብዙ ለውጥ አለ። በየጊዜው ለውጥ አለ። ሙዚቃ እንግዲህ አሁን ከሙዚቃ የአንጋፋዎቹም ወጣቶቹም እዛ ይጫወታሉ። ማሪቱ እዛ ትጫወታለች። ማሪቱ አንዱዬ እዛ ይጫወታል። ማሪቱ ለገሰ ከአሜሪካን ሀገር ያመጣኋት እኔ ነኝ። ኧረ እባክህ። እኔ አሜሪካን ሀገር አሜሪካን ሀገር እኔ ማሪቱን እንኳን ላመጣት ልጨብጣት መፈራት ሰው ነው። አሜሪካን ሀገር የጂ ሜሪላንድ አንድ ሬስቶራንት ውስጥ 10 ሰው አይሞላም ስትጫወት ያገኘኋት። በቃ በጣም ተሰማኝ። የአምባሰል ንጉስ ናት። በጣም ይህን ያህል ኢትዮጵያዊ እንዴት ለ10 ነጭ እዛ ብዬ አናገርኳት። ሰው ፈለግኩ። እሺ አለች። አመጣኋት። ቆንጆ ፕሮግራም ሰርታ ፋንቱ ማንዶዬ፣ ታደለ በቀለ አይቼዋለሁ። እሱን ኤልያስ ተባባል ራሱ እኔ በጣም ወዶ ሰው ነው። ቶቶት በር ላይ ጫማውን እያስጠረገ አገኘሁት። ጤና ይስጥልኝ ጋሽ ኤልያስ፣ አድናቂ ነኝ፣ እወድሃለሁ አልኩት። እሺ አመሰግናለሁ ምናምን አለ። እባክህን እዚህ ቤት ግባ አልኩት።
ግባ እስቲ እዚህ ቤት አልኩት። አስገባሁት። ምሳ ጋበዝኩት። በጣም ነው የምወድ በጣም ነው የማከብር አልኩት። ከዛ ባለቤት መሆኔም አላወቀም። ቀስ ብዬ እንትን አልኩትና እኔም ነኝ ምናምን አላልኩትም። ሸኘሁት። ስልኩን ተቀበልኩት። መልካም ፍቃድ ከሆነ አንድ ቀን ቶቶስ ማታ ይልኝ አልኩት። መጣ። እኛ ቤት ማንኛውም አርቲስት ከመጣ የግድ ይዘፍናል። ካልዘፈነ አይወጣም። ጥሩ ነው ያረከው። ሁሉም አርቲስት ከመጣ እሺ ይሉሃል ደግሞ። አዎ እሺ ይሉኛል። እምቢ የሚለኝም የለም። ዘፈነ። ሰው አሳበደው። ከዛ መጣ ከኔ ጋር ቁጭ አለ። አወራሁት። ይሄ ቤት በጣም ቆንጆ ቤት ነው አለኝ። የማን ነው ሲለኝ የኔ ቤት ነው አልኩት። ጨዋነት እንግዲህ ከድሮም ጀምሮ ተለምደሃል አንተ። ከዛ ኤልያስ ተባባል። እኔ እዚህ ቤት አለኝ ትንሽም ቢከፈለኝ ባትከፍለኝም ካንተ ጋር ነው የምሰራው ብሎ ቃል ገባልኝ። ኤልያስ ከኔ ጋር ነው የሚሰራው። ይመጣል እሱ ይሰራል። አዎ መቼ ነው ግን? በሳምንት 3 ቀን ይመስለኛል። 3 ቀን። አዎ እንደ አንዳንድ ጊዜ እኮ ብዙ ሰው እንደ የት ልሂድ ይላል። እንዲህ ሙዚቃ መስማት የሚፈልግ ሰው፣ ረጋ ብሎ መደሰት የሚፈልግ ሰው እንትኑ ይበዛበታል። የኔ እንደ ናይት ክለብ ያለው ነገር ትንሽ ይከብደዋል። ብቻ ሙዚቃ መስማት የሚፈልግ ሰው የኔ ቤት ልጅሽን ይዘሽ መጥተሽ የምትዝናኒበት ቦታ ነው። የኔ ቤት 3 ትውልድ ያስተናግዳል። የቆዩትም አርቲስቶች አሉ፣ መሀል ላይ ያሉ፣ ካሁኖቹም አሉ። ማንም ልጅ ህፃኑን ይዞ መጥቶ ባህሉን ወጉን በተለይ ከአሜሪካን ሀገር ከሌላ ሀገር የሚመጡ ኢትዮጵያኖች የኛ ቤት ነው የሚመጡት። ያሳዩዋቸዋል። ባህል ማየት አለባቸው። እና ምንም የምትረበሽበት አለባበሳችን ራሱ በባህል ረዥም ቀሚስ ነው የሚለበሰው። አጭር ልብስ አይለበስም። ወጣ ያለ ነገር የለም። ማ ከ200 የሥራ ባልደረቦች እኔ ሰራተኞቼም ብዬ መናገር አልወድም። የሥራ ጓደኞቼ ናቸው ከኔ ጋር የሚሰሩ ሁሉም አርቲስቱንም ሁሉም አጠቃለው ማለት ነው። አለባበስ ግዴታ ነው። ስራ መውደድ አለበት። አርቲስትም ሆነ ኃላፊም ሆነ ማንም ሆነ ወጥ ቤትም ሆነ ስራ ወዳድ መሆን አለበት። ይሄ ነው የምናገረው። አንዱ ጥያቄ ነው። ሁለተኛ አለባበሳችን ባህላችን ማክበር እንዳለብን መጀመሪያ ከመቀጠራቸው በፊት ከኤችአር ጋር ወይ ከሰባሌ አስተዳደር ጋር ይሄን እናወራለን። ሌላ ትንኮሳ፣ ይሄ ሌብነት መኖር እንደሌለበት። የብሔር ስም አይነሳም። ቶቶት ላይ አይነሳም። ማንም ሰው ይሄ ነው አንድ ነን፣ ወገኖች ነን፣ ወንድማማቾች ነን፣ ኢትዮጵያኖች ነን። የሚመጣብን የውጭ ሀገር እንግዳ ነው፣ ትልቅ እንግዳ ነው። አንድ መስመር አንድ አቋም ይዘን መስራት አለብን የሚል ሀሳብ አለኝ። በዚህ ልክ ነው አላማው ይሄ ነው። ሰዎች የሚዝናኑበት፣ ሰዎች አይምሯቸው የሚያሳርፉበት ቦታ ነው። አሁን እንደዚህ አድርጌ ሳወራ እኔ ማስታወቂያ መስራት ፈልጌ ራሴን ከፍ አረገ ፈልጌ መቼ እስከዛሬ ድረስ እንደውም ይዤልሃለሁ እንደውም በጣም የሚገርመኝ ነገር ቶቶት በጣም የሚተዋወቅ ቦታ ነው። የቀድሞ ጋዜጠኞች ጓደኞች ናቸው ወይ የዚህ የህዝብ ግንኙነት ስራውን የሚሰሩልህ ብዬ እዚህ ጋር አንድ ጥያቄ ይዤልህ ነበረ እና ረድቶሃል እኮ አንተ ሬዲዮ ጣቢያ በራፍ ላይ መቆየት። እኔ እዛ ባልኩ እኮ ድራሽ ጠፍቷል የለሁም ነግረኛል ቀደም እና በጣም የሚታወቅ ቦታ ነው። ልክ ነው። ዛሬ እሱን ማስተዋወቅ የለብህም እንዳልከው የሚያስተናግዱት ሰዎች ሻማሽንሽን ቀሚስ የሀገራችንን የገጠር ነጭ ባህል ሴቶች እና የነጭ ባህል ልብስ ለብሰው ነው። ፈታሾቹም የገጠር አለባበስ ነው የሚለብሱት። ስለዚህ ለማስተዋወቅ ብለህ ሳይሆን አይን አይቶ ልብ ይፈርዳል ነው አይደለም የሚባለው። ሄዶ ማየትም ይቻላል። ጠንክር ካፒታልህን አልጠየቅህም፣ ግን 200 ሰራተኞች ማስተዳደር መቻልህ ብዙ ነገር የሚናገር ይመስለኛል። የአዲስ አበባ ቁርጥ ቤቶች ብዙ ቅርንጫፍ ይከፍታሉ። አሁን እንደምናየው እየተሳካ ሲመጣ አንተ ቅርንጫፍ የለህም። ቶቶት አንድ ለእናቱ ነው። ለምንድን ነው? እኔ ቶቶት አሜሪካን ሀገር መክፈት አስቤ ነበረ፣ ዱባይም ሌላም ይሄ በብራንች ደረጃ ቶቶት ብሎ መክፈት እችል ነበር። አንደኛ እኔ የዚህ የባህል ጥማቴን የኢትዮጵያን ባህል የኢትዮጵያን ማንነት የምገልጽበት ስፍራ ትልቅ ነው። ሀሳቤ ትልቅ ነው። ይሄንን ጥማቴ ላልወጣበት ዝም ብሎ በየቦታ ብራንች አልፈለኩም። ሀገር ውስጥ እንዳወራ ነው ከሰፊ የሆነ መሬት አግኝቼ ቢገኝ በስራ ካልሆነ በራሴ እሰራዋለሁ። እኔ አንድ ነገር እሰራዋለሁ አረጋዋለሁ ካልኩ ከጸለይኩበት ከጣርኩበት እስካሁን ከመጣሁበት ውጣ ወረዳም አንጻር ምንም ሳይሳክልኝ የቀረ ነገር የለም። እግዚአብሔር የተመሰገነ ይሁን። አንድ ቀን አረጋዋለሁ። ግን የተፋጠነ ምላሽ ብታገኝ ከመሬት አስተዳደራችን ከሆነ ቢገኝ ጥሩ ነው። ውጭም ሀገር ደግሞ ሌላም ሀገር መክፈት ይቻላል። ግን እኛ ለኢትዮጵያኖች እዚሁ ነው መስራት ያለብን፣ እዚሁ ነው መልፋት ያለብን፣ እዚሁ ነው መቅጠር ያለብን። ይሄን አስተሳሰብ ስላለኝ ነው ብዙ ለውጭ ቦታ ያልሰጠሁት። ሌላ ደግሞ በትንንሽ ቦታ 3፣ 4፣ 5 ቦታ ከመክፈት አንድ ቦታ ላይ ተለቅ አድርጎ ልክ እንደ ቶቶት ጠንከር ብሎ
አድምቶ መስራት ስለሚሻል አሁን ብዙ ቦታ ላይ የሚከፍት ሰው ሁሉ ስራ ይሰራል ማለት አይደለም። ከባድም ነው ደግሞ በተለይ ይሄ የሬስቶራንት የሆቴል የስጋ ቤቶችን በዩ ምንም ብራንቻቸው ማስተናገድ ከባድ ነው። ከዚህ አንጻር ስለምፈራ ነው እኔ አሁን ኦማሳንጋሪ እንደምትመጣ አላውቅም። ሌላ ቦታ በሆነ ኖሮ በርግጥ ይሰራል፣ ግን አታቂም። እንደዚህ አምባሳደር ይመጣል፣ ባለስልጣን ይመጣል፣ የሆነ ነገር ይመጣል። ተጠንቀቀሽ አንድ ቦታ ላይ መስራት ነው የፈለኩት። የሁለት የሶስት ቤት ስራ እኮ እኔ አንድ ቦታ ላይ ሆኜ ሰራው። ከዚህ አንጻር ነው ደንበኞች ማስቀየምም ይመጣል፣ እሱ ይመጣል፣ ሲበዛ ይመጣል። የሆቴል ስራ ከባድ ነው። ብዙ ሰው ምናልባት ላይ ይረዳው ይችላል። እንዴት ነው ሰው በአመት አንዴ ሰርግ፣ አሁን አንቺ ልጅሽን ስድሪ ስንት ጊዜ ነው የለፋሽው? ከባድ ነው። ኮሚቴ ሲሰበሰብ እኛ ቤት ሁሌ ሰርግ ነው፣ ሁሌም ቶቶት በዓል ነው ብለሃል። ከባድ ነው። ከባድ ነው። ለዛ ነው አይስፋፋው። ወላጆችን ማክበር ከፈጣሪ ቀጥሎ ብለኸኛል አይደለ? ምርቃትና እርግማንም እንደዚሁ የጉራጌ ማህበረሰብ መንፈሱን ጠብቆ ያቆየው ነገር ነው ማለት ይቻላል አይደለ? ይሄ መመረቅ በጣም ትልቅ ነገር ከሆነ እርግማን መፍራትም እንደዚሁ ከብልግናም ከጋጠ ወጥነትም ከብዙ ነገርም ያድናል አይደለ? ጠንክር እንዱ ስለሱ አንዳንድ ነገር ታነሳብዬ ነው። ይሄ ተደጋግፎ ማደግንም አብራ ይሄ እቁብ እድር ሲቸገሩ መድረስ ድንገተኛ አደጋ ቢደርስ ማህበረሰቡ አለው ይላል። ስለዚህ ይሄንንም እስቲ ላንተ ቁርጥ ተሰብስቦልህ ያውቃል? አዎ እኔ አሁን እንደው ስለ ጉራጌ ባወራ አድማጮቻችን እኔ ምንም እንደማይቀይሙኝ አውቃለሁ። ለሁላችንም ምሳሌ ሊሆን ስለሚገባው አዎ እኔ ጉራጌ ስለሆንኩም አይደለም። የጉራጌ ማህበረሰብ መጀመሪያ በምርቃት ያምናል። ወላጅ እናት አባቱን ያከብራል። ወላጅ እናት አባቱን ያከበረ ልጅ ለሀገርም ለወገንም ለቤተሰብም ይጠቅማል። መሰረቱ እሱ ነው። እነዚህ ሰዎች ወይም ከኔ አካባቢ የሚመጡ ጉራጌዎች ገንቢ ናቸው፣ አልሚ ናቸው፣ ተሰባሪ ናቸው። አገራቸው ይወዳሉ፣ ስራ ይሰራሉ፣ ሰው ያከብራሉ። ሲመርቁ መጀመሪያ ሀገራችን ሰላም ትሁን ተብሎ ነው በጉራጌ የሚጀመረው። ጉራጌዎች ይገነባሉ። ከዚህ ከ150 ኪሎ ሜትር እኮ ነው የመጡት፣ ከቅርብ ነው። የጉራጌ ጓደኞች አሉሽ? ሁሉም የጉራጌ ጓደኛ ነው። እንደውም የጉራጌ ለማኝ የለውም፣ ፈልጊና እስቲ ያግኝ ትላለች። ሰራተኞች ነን ለማለት ነው። አዎ እኔ ራሱ አሁን ነው እንጂ የዛሬ አንድ 15 ዓመት አካባቢ ሳንቲም ብር ዘርዝሬ ሄድኩ። ወልቂጤ አስትሮ ማርያም ትነግሳለች፣ በየዓመቱ ሄዳለሁ። ለማለት ነው ገንዘቡ ይዤው መጥቻለሁ። የተወሰነ ቤተ ክርስቲያን ነው። ለማኝ የለም። ለማኝ አካል ጉዳተኛ አቅም የሌለው እሱም በጥንቃቄ ወይ ተሰብስቦ መርዳት አይነት ነገር የበፊቱ ነው የምነግርሽ። እንደዚህ አይነት ነገር ነው እና ይሄ ስራ መስራት፣ ሰው መውደድ፣ ሰው ማክበር፣ ሀገር መገንባት፣ ኢትዮጵያን መውደድ የስልጣኔ ጥግ ነው። የመጨረሻ የስልጣኔ ጥግ ብዬ ነው የምወስደው። ይሄን የስልጣኔ ጥግ ሁሉም ኢትዮጵያዊ ሊጠቀምበት ይገባል። ጉራጌዎች ጎበዝ ናቸው፣ ጉራጌዎች የሥራ ሰው ናቸው ይባላል። ሁሉም ኢትዮጵያዊ ይላል። የጉራጌ ሕዝብ ሰፊው የአማራ ሕዝብ ያከብራል፣ ሰፊው የኦሮሚያ ሕዝብ ያከብራል፣ ሰፊው የትግራይ ሕዝብ ያከብራል። በየትኛውም ክልል ላይ ይሰራል፣ እየሰራበት እዛው ያሳርፋል። ኢትዮጵያዊነት፣ አገር መውደድ ከዚህ በላይ ስልጣኔ የት አለ? የትም ተሯርጦ ይሰራል። ይሰራል። ሁሉም ሀገሩ ነው እና ሁሉም ከዚህ መማር አለበት። ከይቅርታ ጋር እኛ ስንገናኝ ወይም አንቺ ሲያገኙሽ ምንድን ነው የሚሉሽ? መዓዛ እንዴት ነው? ስራ እንዴት ነው? ጣቢያሽ እንዴት ነው? ምን ይጎልሻል? ምን አነሰ? ልጆችሽ፣ ሀገር እንዴት ነው? በርችልን፣ እንደዚህ ነው የሚሉሽ። እኛ የምንባለው ይሄ ነው። እቁብ ጠንክር፣ እቁብ የለህም፣ ያነሰ ነገር አለ፣ በምን እናግዝህ? ጥሩ ነገር ነው የምትሰራው፣ እግዚአብሔር ይባርክ። ኢትዮጵያን እያስተዋወቅ ነው፣ ሀገራችን እያስተዋወቅ ነው። ጉራ የለም፣ ይኙኝ የለም፣ ተሰባሪ ህዝብ ነው። እኔ እንጃ እኔ የተነሳበትን አይረሳ። እኔ አሁን 30ዎቹን እንደዚህ አንድ ባንድ ልጠራልሽ ይችላሉ። ከትንሽ 30 ግን አይወዱም፣ ሚዲያ ስለማይወዱ ይቅር እጂ ማንሳት እችላለሁ። በቃ ንቅንቅ ማይሉ እና አገር ስለተወራላት ስለተወጫጨቅን አናድግ። ስንሰራ ነው ማንኛውም ሰው በማንኛውም ባለበት የሥራ መስክ ላይ የማንኛውም ሰው መብት ሳይነካ ጠንክሮ መስራት አለበት፣ ለፍቶ መስራት አለበት። መስዋዕትነትን መክፈል ይገባል። ያለ መስዋዕትነት እድገት የለም። ሁሌ ከመቸገር ደግሞ አንዴ ተቸግረሽ ለፍተሽ ጥርስሽ ነከሳር። ድህነት እኮ ለመደህየት በእጅሽ ነው ያለ፣ ላለመደህየትም በእጅሽ ነው። ለመደህየት አለመስራት፣ ላለመደህየት ግን መስራት ያስፈልጋል። ከሰሩ ለውጥ ይመጣል።
እንግዲህ አንተ ቅድም አንድ ሰው መቼም ይሄንን ማህበረሰብም ሳነሳ ይሄ መረዳዳቱንም ነገር አብሬ ማንሳት ፈልጌ ነው። ቅድም የሊስትሮ ታዛዎች ሰርቼላቸዋለሁ ብለህኛልና የት ነው የሰራህላቸው? ጥሩ እንትን ነው እኮ ይሄ የከተማ አስተዳደሩ ፕሮግራም ነበረ። ያው ሰዎችን ማንሳት ከመንገድ ሰው መርዳት የሚል ርዕስ ተይዞ ስብሰባ ተጠራሁና ከንቲባ ጽሕፈት ቤት እዛ አጋጣሚ የሊስትሮ ቤቶች አሉ የሚሰሩ። እኔ አንዱ ስለነበርኩ የሊስትሮ ቤቶቹን ያው እኔ ሊስትሮም ስለሆንኩ ስለማቀውም ችግሩም እኔ ልስራ አልኩና እኔ ወሰድኳቸው። 5 ሱቆች የሊስትሮ ቤቶች ሰርቻለሁ። አንድ ቤት 3 ሊስትሮ ይዛል። በመደዳው አንድ ጎጆ ቤት ውስጥ ነው ያሉት። አሁን አንዱ ከተቶት ፊት ለፊት የቦሌ ክፍለ ከተማ ፖሊስ ጣቢያ መግቢያ ላይ ያለች። እንደውም አሁን ዛሬ አይቻታለሁ። ከቨሯ ምናምን ቁሽሽ ብላለች። ሁሉንም አይቻቸዋለሁ። በቅርቡ ላድሳቸው እድሳት ላደርግላቸው ነው። የወረዳ 3ቱን የት እንደሆነ አላቅም። ከስቲካ አመራሮች ጋር ፈልገዋለሁ፣ አላገኘሁትም። እና ካልሲ ይደረድራሉ። እቃቸው ቁልፍ አለው የሚዘጋ። ወንበራቸው ቆንጆ የብረት ወንበር አመጣሁላቸው፣ ዝናብ እንዳይነካቸው። ገባሽ? በእኔ እንትን ማለት አለበትና 15 ልጆች የጦፈ ስራ ይሰራሉ። አንዱ መገናኛ ድልድይ ስር ነው ያለው። አንዱ የቦሌ ክፍለ ከተማ መግቢያ ላይ ነው ያለው፣ 3 ማለት ነው። አንዱ ደግሞ ሩዋንዳ ድልድይ ስር ነው ያለው። አንዱ የወረዳ 3ቱን የት እንዳለ ፈልጌ ላድሳቸው ነው። ትመክራቸዋለህ እንዴት ገንዘብ እንደሚቆጥቡ? እንደዚህ ጊዜ አጥቼ ነው እንጂ በተለይ ከቦሌ ክፍለ ከተማ አመራሮች ጋር ከወረዳዎቹም ጋር ማውርተን ነበር። አንድ ቀን ስብሰባ አድርገን ነበር በእነዚህ ልጆች። አሁን ይሄ ቤት መስጠት ብቻ ጥቅም የለውም። የ15ቶቹም አካውንት ይከፈትላቸው፣ ካላቸው በራሳቸው ገንዘብ፣ ከሌላቸው ግን እኔ ልስጥና ይከፈትላቸው። በሳምንት ስንት ታስገባለህ? በ15 ቀን ስንት? የወር ገቢ ስንት ነው? የአመቱ ስንት ነው? ከዛ በኋላ የት ነው የምትሄደው? እኔ የመጣሁበት መንገድ የሚያሳይ ነው ይሄ የሊስትሮ ቤቶች። እና ያው ከጊዜም ማጣት ነው እንግዲህ የሆነ እንደው ጊዜ ኑሮ የሚያግዘኝ ሰው ባገኝ አንድ ሞዴል ለመስራት ነው እነዚህ ቤቶች የተሰሩት። በአመራርም አካባቢ በጣም የተወደዱ ሱቆች ናቸው። ጽድት አድርጌ ነው የሰሯቸው። ሌላም ሀገር ላይ አሁን ኒውዮርክ ላይ ራሱ እኮ ምግብ በመኪና ይሸጣል፣ በተንቀሳቃሽ መኪና። አሁን ከኮሪደሮቻችንም ጋር የሚሄዱ ጽድት ያሉ የሚያማምሩ ትኩል ነገሮች ምናምን ብናረግ እንትን ነው ማለት ሰው መስራት አለበት። እኛ ኢትዮጵያኖች ከትንሽ ተነስተን መስራት አለበት። ስራ እኮ አይናቅ። አገር የሚቀየረው እኮ በስራ ነው። ሌሎችም ሀገሮች የተቀየሩት በዚያ እንግዲህ መኪና ምግብ የሚሸጥባቸው መንገድ ላይ ሰው ኒውዮርክ ላይ እኔ ምግብ በልቻለሁ። አሜሪካን ሀገር እንደሱ ነው። ዋይት ሀውስ ፊት ለፊት እኮ የመኪና ቤቶች አሉ፣ ምግብ የሚሸጡ ጽድት ያሉ ናቸው፣ የተሟሉ ናቸው። ኢትዮጵያ ውስጥ ስለምን እንደዚያ እናደርግ ይሆናል? የሚገርም የሊስትሮ ታዛ ስትል ከዚህ ቀደም ዳዊት ሻንቆ የሚባል ጀርመን ሀገር የሚኖር አርክቴክት የሊስትሮ ታዛዎችን ዲዛይን አድርጎ ያወጣቸው ነበሩ። ለከተማ መስተዳድሩም በዛን ጊዜ ለነበሩት ከንቲባ የሰጠ ይመስለኛል። እና አሁን ያንንም ፈለግ አድርገው ሌሎች ሰዎችም እንደዚሁ ለከተማውም ውበት ናቸው ይመስለኛል። እሱ ሰውዬ ባገኘው አድራሻው ቢኖር ከኔ ጋር እስቲ ካለ አቶ ዳዊት ሻንቆን እስቲ እንፈልገዋለን። ከኔ ጋር ብንገናኝ ጥሩ ነው። ይሄን ከሰሙ ያስፈልገናል። አሁን ለምሳሌ ከኮሪደሩ ልማት ጋር ነው አሁን አንድ ያየሁትን ነገር ልንገርሽ። በቅርብ ራሱ ደስ ያለኝ የወደድኩት ስካይላይት ፊት ለፊት አንድ ስሙን አላወቅኩትም ኮፊ ይሸጣል። ትንሽ ነገር ናትና ኩርሲ ነገሮች አሉ። እነዚህ ነገሮች ያምራሉ፣ ውበት ናቸው። በሌላም ሀገር አሉ። እኔ የሊስትሮ ቤቶች ማሻሻያ ተደርጎባቸው ጥግ ላይ በሚያማምሩ ቦታዎች ላይ ቀመጥሩ ነው። ሌሎች ሰዎችም አግዘው ቢሰራ ሌላም ስፖንሰርም ባገኝ ምናምን ባስ እንትን ቢል ጥሩ ነው። እንደውም በቅርቡ ዛሬ 1 ዓመት ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጫማ ሲያስጠርቁ አየኋቸውና እንደዚህ አይነት ነገሮች፣ ምክንያቱም እኛ ማስተማር ያለብን ስራ ነው። ህዝቡ ወደ ስራ ነው መሄድ ያለበት። አልተሻገርንም በወሬ። ልክ ነው። ምንድን የሰማሁት ከጉራጌ አካባቢ ልጆች ተምረው 12ኛ ክፍል ጨርሰው ቢሄዱ ይሻላል የሚል ነገር ስላለ አሁን ብዙ ሊስትሮች ከደቡብ አካባቢ የሚመጡ ልጆች ናቸው አይደለ? ጠንክር ይነታዋል። ከሀዲያ ከወላይታ ነው መሰለኝ። ያው እንደ ቀልድ አሁን እኔ ሳስጠርጋቸው ነው በቃ ወረሳችሁ ነው አይደል? ያው ወሰዳችሁ ነው ብላል ማለት መርዳት ግን ጥሩ ነገር ነው ብዬ ነው ይሄንን ነው እኔ አሁን ይሄንን ስራ አሁን ከመንግስትም ጋርም ከትልቅ ስፖንሰር ከሌላም ሀገር ስፖንሰር ተፈልጎ ይሄን የከተማው ውበት በማይረብሹ መልክ ሊስትሮን ብቻ ሳይሆን የጀበና ቡና በደረጃውን በጠበቀ በነገራችን ላይ አሁንም ተጀምረዋል። ይሄ ጎጆዎች፣ ትኩሎች፣ የተለያዩ ነገሮች የምናያቸው ነገሮች እውነት ለመናገር ጥሩ ናቸው፣ ያስፈልገናል። እና እንደዚህ አይነት ነገር ባገኝ እኔ ብሰራ ደስ ይለኛል። አንደኛ ሰው ይማራል።
ሰው ከታች መነሳት እንደሚቻል እና የሚያስፈልገን ይመስለኛል። ቢሰራ ጥሩ ነው። ጉራጌዎቹ አሁን አላዋጣቸውም። ጉራጌዎቹ ይሄ እንደኛ ረጅም ጊዜ ይሄ ጫማ ጠርቆ ገንዘብ ሰብስቦ ምናምን ረጅም ጊዜ ይፈጃል። ረጅም ጊዜ ትግስት የላቸውም። ያሁኑ ትንሽ ፍጥነት ነገር ይፈልጋል። እኔ አሁን ፈጠን ያለ ገንዘብ ቢመጣም ለኔ ኮንፈርት አይሰጠኝም። እንትን አይልም። ቀስ ብለሽ ይሄ ድክም ብለሽ ለፍተሽ ኦመሽ ጣፋጭ ነው እሱ። መሰላሉን እንዴት እንደሚወጣ የእድገት መሰላል እንዴት እንደሚወረድ አንድ ሰው ማወቅ አለበት። ዘሎ እንደዚሁ ፊት ጥሩ አይደለም ነው። አሁን ዝም ብሎ 500 ሚሊዮን ብር ይዞ ፊት ካለ ሰው 500 ሺህ ብር ቀስ ብሎ ያመጣ ሰው እሱ ይበልጣል። ልክ ነህ። እኔ በዚህ እስማማለሁ። ጠንከር በዚህ እስማማለሁ። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ። የዛሬ እንግዳችን የቶቶት ባለቤት አቶ ጠንክር ቴኒ ነው። ጠንክር ቤተሰብ መስርተሃል። ቅድም ባለቤትህን አንስታት ነበረ። እሷ አዲስ አበባ ልጅ ናት። ጉብሬ ይዛሃት ሄደህ ታውቃለህ? ባለቤትህን ለመስቀል ትሄዳለች ሁሌ። ብዙ ጊዜ በማህበረሰቡ ይታጭልሃል ሚስት አይደል? አንተ ግን ታጭቶልህ ሳይሆን አንተ ነህ ራስህ ፈልገህ ያገኘሃት። አስቸግራህ ነበር መሰለኝ። አያቷ ሞቱ፣ ነፍሳቸው ይማር። እንግዲህ ለቅሶ ልትደርስ ሄድክ። ያ አጋጣሚ ባይፈጠር ነው እንደዚህ አይባልም። በቃ ምክንያት ሆነና በቃ ማለት ታለቅሳለች። ስታለቅስ ራሱ ታምራለች። አስተዋውቅሻለሁ። ጓደኞቼ ነበሩ ማለት ቀብሬ ነው ወደ ቤት መመለስ ያለብኝ። ቅርበት አለን፣ ቤተሰብ ነን። ግን በቃ ሄድኩ እነሱ ቤት። በቃ ስራ ማገዝ፣ ደንበኛ በቃ የቤት አገልግሎት መስጠት ጀመርኩ። እዝን ሁላ ከማሚ ምግብ ቤት ጓደኞቼን አስተባብሬ ኧረ እዝን የሚያስወስድ አይደለም ቅርበት፣ የሆነ የፈለከው ነገር አለ ምናምን፣ ምንም ችግር የለም አልኳቸው። እዝን ተይዞ ሄድን። ያው እዝኑም በዱቤ ነው እነሱን ጓደኞቼም በኋላ ይሄ ጭምጭምታ ሲሰሙ አንተማ ሚስት ፈልገህ ነው፣ ይሄ መክፈል አይገባንም፣ እንደገና ለሁለተኛ እዝን ጥራን ነው አዋጡ ሄደናል። በቃ በዚህ ነው ተቀራረብን። ከዛ ቀደም እንደነገርኩሽ ተመረቅኩ ሀገር ቤት ትንሽ እሷም እንትን ስትል ይሄ ነገር ማንሳት አለ እናቴ ነገርኳት። እያንገራገረችብኝ ነው እንጂ ሀሳብ ነበረኛ። በሬ ወጥቶ ለምርቃት ሰው ተሰብስቦ ምርቃት ሊጀምር ሲል እናቴ ያለቀሰችው። ድንግጥ አልኩና ምን ሆነሽ ነው ማሚ ስላት፣ አይ በቃ አንተ አላገባም ብለኸኛል። አረ እኔ እኮ ጥረት እያረኩ ነው፣ አንዳንድ ነገር ልስራ። ደግሞ ልጅ ሷስ ብትመጣ ቤት ከሌለ ዕቃ ከሌለ ንብረት ከሌለ ምን ላይ ነው ልጅ ይመጣል ምናምን አልኳት። እና ሞክረሃል? አዎ ሞክሬ ነበር፣ እምቢ ብላኛለች። ምርቃቱ ቀጠለች እናቴ። በቃ ልጃችን እግዚአብሔር እኛ ጋር ያምጣት ብላ ጸሎት አረገች። እዛው መስከረም ተመረቅኩ። ታህሳስ የመጀመሪያ ሽምግልና ላኩ። እንትን ተባለ። የካቲት 13 ተቀባል። መሬት አይወድቅም የሚባለው ምርቃት ነው። የጉራጌ ምርቃት መሬት አይወድቅም። ያው 4 ልጆች አፍርተናል። የመጀመሪያ ልጄ ያና ጠንክር ትባላለች። ሁለተኛ ልጄ የውራንታ ጠንክር ትባላለች። ሶስተኛ ሶያም ትባላለች። አራተኛ ደግሞ አንድ ደግሞ እኔ የሚመስል ወንድ ነው። እሱ ሜናታ ይባላል የቤት ስሙ። የትምህርት ቤት ስሙ ደግሞ ካዮን ይባላል። የመጽሐፍ ቅዱስ ስም ነው። ባለቤቴ በእነዚህ ስሞች ላይ አትገባም ብላኛለች። እኔ ነኝ እጅ ሰጥተሃል አንተ? እኔም ሰጠው። እኔ አልችልም የተሸከምኩት። የባለቤት ስም እስቲ ድገምልን እንደገና። ቅድም አንስተህ ነበር። ወይን ትባላለች። ወይኗ እንላታለን። ወይንዬ በጣም መወዳት ማከብራት ጥሩ ልጅ ናት። በጣም እንደውም ባክ ላይ በጣም ታግዘኛለች። በጣም ጎበዝ ናት። የሰራተኛ አስተዳደር ላይ ጎበዝ ናት። ፋይናንሻሊ ጎበዝ ናት። እኔ ያው መስረቱ ክፍል ጨርሼ ያው ዝም ብሎ ተከላወስኩ በዛም በዚህም እንጂ አካዳሚካሊ አልሄድኩም። እሷ የመጀመሪያ ዲግሪዋ በኮምፒውተር ሳይንስ በማኔጅመንት አላት። በማኔጅመንትም ተመርቃለች። ጎበዝ ናት። ይቀልዳልን የቤትም የበላይ ጠባቂ ምናምን ቀልድባታል። እንደውም አንዳንድ ጊዜም በቃ የኛ ከንቲባችን አዳነች አቤቤ እኮ ማለት እሷ ናት አንቺ ነሽ ይለኛል። በቃ ማለት ከልጅነቴም ጀምሮ ያው ለሴት ክብር አለኝ። አሁን ከ200 ሰራተኞች በላይ ያለው አብዛኛው ሴት ነው። ሴት መከበር አለባት። ሴት እናት ናት። እናቶቻችን ሴቶች ናቸው። ልጆቻችን ሴቶች ናቸው። ያለ ሴት የሚሆን ነገር የለም። ሴት በቃ ለሴት ልዩ ቦታ ነው ያለኝ። በጣም አማከብረው በጣም ነው የምጨነቅ። ድርጅት ላይ ራሱ አንዳንድ ጊዜ ያው እንቆጣለን ግዴታ ስለሆነ ስራ ላይ ግን ትንሽ ጠንክር ያዳላል ነው መባለው። ቶቶትም ላይ ሴቶች ታዳላልና መሆንም አለበት። በብቃትም ይወጣሉ እኮ ሴቶች። ማሸከም፣ ኃላፊነት መስጠት በቃ
ሴቷ እንድትወስን ማድረግ አያሳስቡም እንደዛ ሲሆን። አባቴም አባቴ እናቴን ያከብራል። እናትና አባቴ ተለያይቶ አያውቁ። ሁለቱም አንድ ላይ ካልሆነ ለየብቻ አይመጡ። አሁን እዚህ ያለች ብቻ ከመጣች አባቴ አገር ቤት ከሆነ እናቴ እዚህ አትቀመጥ። አሁን እዚህ መሆን ጀመረች። አልፎ አልፎ እማዬ ምን ነው እንደው አሁን እዚህ ያበዛሽ ወደድሽው ወይ አልኳት። አባቴ የለም ጠንክር ብቸኛ ስለሆነ ለዚህ ነው መጣው። እናትና አባቴ ተለያይቶ አያውቁም። አንድ ቀን በክፉ ሲናገረው ይችላል። እኛን የወረስነው እሱ ልጅ ከአባቱ መውረስ አለበት። አባቴን ባለቤቱን እናቴን ሲያከብር እኔ ደግሞ ባለቤቴን እንዴት ነው ማላከብረው? እንዴት ነው ቦታ ማልሰጠውና ያ ነው የቤተሰብ ግንኙነታቸው ያን ይመስላል። ልጆቹ እያደጉ ነው። እያደጉ ትልቋ ስንት አመቷ ነው? አሁን ህዳር 17 14ኛ አመት 14 የ10 ጎርምሳለች። የ10 የ8 ወንዱ ደግሞ 4 አልሞላውም ገና ነው። እሱ ትምህርት ቤት ናቸው። ይባረኩ እንግዲህ። አሜን አሜን። ከዛሬው እንግዳችን ከቶቶት ባለቤት ከአቶ ጠንክርቴኒ ጋር ያደረግነው ጨዋታ የመጀመሪያው ክፍል ይህን መሳይ ነበር። ሁለተኛውን ክፍል ከጥቂት ደቂቃዎች በኋላ ይዘንላችሁ እንቀርባለን። ለአሁኑ ለመሰናበቻችን ይህን ዜማ መርጠንላችኋል። ሸገር 102.1 የእናንተ ሬዲዮ